ስለሚያውቀው ብዙ ልብ ብዬ አላዳመጥኩትኝም አልሰማሁትኝም የነሱ ቪዲዮዎች። ግን ከቪዲዮ አንጻር በመጀመሪያ ያለውን ይሄ ኔጌቲቭ የሆነውን ሀሳብ አንድ ጊዜ በቻልነው አቅም እናፈርሰው። ቅድም እንዳልኳችሁ ይቺ ሀገር የብዙሃን ሀገር ናት። ኢትዮጵያ የኦርቶዶክስ ብቻ ሀገር አይደለችም፣ የሙስሊም ብቻ ሀገር አይደለችም፣ የፕሮቴስታንት ብቻ ሀገር አይደለችም፣ የማንም ብቻ አትባልም፣ የሁሉም ሀገር ናት። እኛ በሃይማኖት ብዙ ነን፣ በቀለም ብዙ ነን፣ በቋንቋ ብዙ ነን። እንዲህ ብዙ ሆነን ደግሞ የምንኖርባት ሀገር ማን ትባላለች? ኢትዮጵያ ትባላለች። በሃይማኖት ለምሳሌ ብዙ ነን ማለት ግን በውስጣችን የሚፈጠሩ የስርዓት ጥሰቶችን እንደው አይተን ባላየ ዝም ብለን ማለፍ እንችላለን ወይም ደግሞ ዝም ብለን እናልፋለን ማለት አይደለም። ፕሮቴስታንቶች ወንድሞች፣ እናንተ በመካከላችሁ ለምሳሌ ራሱን ነብይ ብሎ የሚጠራ ይቅርታ ስሙን ስለጠራው ለምሳሌነት ነው ያነሳሁት። ራሱን ነብይ ብሎ የሚጠራ እዩ ጩፋ የተባለ ሰው ስሁት የሆኑ ነገሮችን እያደረገ ነው በሚል ማጆሪቲ የሆኑ ፕሮቴስታንቶች ተቃውመውት የሚያንቀሳቀሰውን ገንዘብ እንዲታገድ ሲደረግ ያንን ያደረጋችሁት መብታችሁ ስለሆነ ነው። በዚህ ጉዳይ ላይ የትኞቹም ኦርቶዶክሳውያን የለም እዩ ጩፋን አንድ ሰው ይንካውና አካውንቱ ይዘጋና እንተያያለን፣ በዚህ ወጥቶ በዚህ ገብቶ፣ ይሄ ፈጽሞ የማይገናኝ ነገር ነው። ፕሮቴስታንቶች ፕሮቴስታንት ቢሆኑም ለምሳሌ አሰ ቸርች ለምሳሌ ሙሉ ወንጌል የራሱ የሆነ ስርዓት አላት የምትመራበት። መካነ ኢየሱስ የራሱ የሆነ ስርዓት አላት የምትመራበት፣ ህግና ደንብ አላቸው ማለት ነው። ከመካከላቸው ኢቭን አገልጋይ ራሱ ሲሾም ያሿሿም ራሱን የቻለ ስርዓት አለው። አንድ ሰው ዝም ብሎ ከመሬት ተነስቶ ፓስተር ነኝ ማለት አይችልም። ስለዚህ በቸርቹ እውቅና በስርዓት መጥቶ እያገለገለ ያለ አገልጋይ ስነ ስርዓት የሚጥስ ከሆነ ቸርቿ መብት አላት ማለት ነው። ያንን ሰው የማገድ የመከልከል ስነ ስርዓት እንዲህ የማድረግ የመመለስ የማስጠንቀቅ መብት አላት። ሌሎችም ፕሮቴስታንቶች ደግሞ እምነታችን አታሰድም፣ ሃይማኖታችን አታሰድም የማለት መብት አላቸው። በመሰረቱ ፕሮቴስታንቶች ወንድሞች ረዥም ጊዜ ብዙ ሰዎችን ስትቃውሙ ኖራቸዋል። ይሄ አሁን ያው ለቀባሪ እንደማርዳት ነው። በዚህ ሶሻል ሚዲያ ላይ ገሌ የሚባል ትክክል አይደለም፣ ገሌ ትክክል አይደለም፣ ይሄ እኛን አይወክልም፣ በዚህ ወጡ። ይሄን ሁሉ ያደረጋችሁት ፕሮቴስታንቶች ወንድሞች እናንተ ከሌሎች ጋር ተቻችሎ የመኖር ፍላጎቱ ሳይኖራችሁ ቀርቶ ሳይሆን ለቤተ ክርስቲያናችሁ ካላችሁ ቅናት የተነሳ ሰው። በተመሳሳይ ፍኖተ ጽድቅም እንግዲህ የፕሮቴስታንት ማህበር አይደለም። ፍኖተ ጽድቅ የፕሮቴስታንት ማህበር አይደለም። እንግዲህ ጌታ ባወቀው እስካሁን ድረስ እንግዲህ ይሄ ግለሰብ ወይም ደግሞ በውስጡ ያሉትን ሌሎች ሰዎች እኛ ፕሮቴስታንት ነን ብለው አልተናገሩም። አይዶን ነው ለምን ሌሎች አካላት በጣም ድምጻቸው ሲያስተጋቡ እንደነበር እና ፍኖተ ጽድቅ ፕሮቴስታንት ነኝ አላለም በራሳቸው አንደበት። እነዛ ሰዎች መጥተው እኛ ፕሮቴስታንቶች ነን ብለው አያውቁ። ፕሮቴስታንቶች ነን ሳይሉ እንዴት ፕሮቴስታንቶች እንደዚህ ትላላችሁ ምናምን የሚሉ ሰዎች እኔ እንጃ እንዴት አድርገን ማስረዳት እንዳለብን። የኔ ተወዳጆች፣ እናንተ በቸርቻችሁ ውስጥ ያለውን አንድ ግለሰብ ስነ ስርዓት ሲጥስ ስርዓት የማስከበር መብቱ እንዳላችሁ ሁሉ እኛም ኦርቶዶክሳውያኑ በቤተ ክርስቲያናችን ውስጥ ሆነን የቤተ ክርስቲያናችንን ስርዓት እየጣሰ ያለውን ሰው የመቃወም ያንን የስርዓት ጥሰት ደግሞ የማስቆም መብት አለን። ይህንን መብት ደግሞ የሰጠን መንግስት ነው። ኦኬ፣ ይሄ መብታችን ነው። መቃወም እንችላለን። ቤተክርስቲያን መዋቅር አላት። አንድ ሰው በቤተክርስቲያን ውስጥ አገልጋይ ሲሆን በአገልግሎት ውስጥ ገብቻለሁ ብሎ ራሱን ሲያካትት ወደ አገልግሎት ቤተክርስቲያን ያስቀመጠችለትን ስርዓትና ደንብ ተከትሎ ነው የሚያገለግለው። ከዛ ውጭ ግን ከስርዓት ውጭ የሚሆን ከሆነ ግን የትኞቹ ምዕመናን ሊቃወሙት ይችላሉ። በነገራችን ላይ ሹመት አይፈልግም፣ ተቃውሞ ሹመት አይፈልግም። ከቤተክርስቲያን ከላይ ያሉ ብፁዓን ሊቃነ ጳጳሳት ፈለገ አትናቴዎስ በላንተን ሾመናል ሂድና ገሌን ተቃውሞ ተብሎ ሹመት እያንዳንዱ ምዕመን በቤተክርስቲያኑ ስርዓት ላይ ለሚደረግ ጥሰት መብት አለው የመቃወም። ስለዚህ እኛም ደግሞ እንደ አንድ ኦርቶዶክስ አማኞች ያደረግነው ያንን ነው። ምንድነው ትልቁ ጉዳይ? እንግዲህ ፍኖተ ጽድቅ የሚባል ማህበር ከዚህ በፊት ታውቃላችሁ። በዚህ አጋጣሚ አንዳንድ ሌሎች ሀሳቦችንም ሰምቻለሁ፣ በጣም ገርሞኛል። ሁሉንም አንድ ባንድ አነሷለሁ። ስለዚህ በመጀመሪያ ያው ወደ ኦርቶዶክስ ወንድሞች ልምጣና በእናንተ በጣም ኮርቻለሁ።
የእናንተ አንድነት የእናንተ ህብረት ብዙ ቦታዎችን አናግቷል። ኦርቶዶክስ ወጣቶች የእናንተ አንድነት ምን ያክል ተጽዕኖ ሊፈጠር እንደሚችል ማወቅ መረዳት አለባችሁ። እናንተ አንድ በመሆናችሁ ነው ዛሬ ከጥግ የተረበሸው። ኦኬ ቤተክርስቲያንን የሚጠላ ክፉ መንፈስ ሁሉም የተረበሸው ወጣቶች እናንተ አንድ በመሆናችሁ ነው። ኦኬ ቤተክርስቲያን ስርዓቷን በማስከበሯ የትኛውም ፕሮቴስታንት ቅር አይለው። ቤተክርስቲያን ስርዓቷን በማስከበሯ የትኛውም ጆባ ዊትነስ የትኛውም ካቶሊክ ቅር አይለው። ለቤተክርስቲያን ግን ጥላቻ ያላቸው በአጠቃላይ ጥላቻ ያለውም ስፒሪት ይጨነቃል። እና ኦርቶዶክስ ወጣቶች እጅግ በጣም ኮርቻለሁ በእናንተ ከጥግ እስከ ጥግ። ያው እኔ መልእክቴን በመጀመሪያ ያው ቪዲዮንም ስሰራ እንደው ቅርብ ለሆኑት አዲስ አበባ ዙሪያ ላሉ ወጣት ኦርቶዶክሲያን ብቻ ነበር መልእክቱን ያው የሰራሁትኝ። ግን ሙሉ በሙሉ በመላው ኢትዮጵያ ያላችሁ ኦርቶዶክሲያን በአጠቃላይ በስርዓተ ቤተክርስቲያን አንደራደርም እና ከዚህ መልእክት ጎንን ስላላችሁ እጅግ በጣም ኮርቼባችኋለሁ። ለፈረንሳይ ልጆች ለገርጂ ልጆች ምናምን ስል ማለት እና የሆነ ኮሜንት ሳነብ እንደውም አንድ ኮሜንት ታስቆኝ ነበረ። ለምንድን ነው ኮዬ ፎጪ ያላልከው? ንቀት ነው ወይ ያለኝ ሰው ነበር። እና ስትቀልዱም የነበራችሁ እህቶች ወንድሞች ቀሎቻችሁን ተመልክቻለሁኝ። ኤኒዌይስ ማንንም ንቄ ወይም ደግሞ ሌሎቹን አክብሬ ሳይሆን ካለ ሰዓት አንጻር እንደው የተወሰኑትን ለመጥራት ያክል ነው ተወዳጆች። እሺ እና ባጭሩ በሁላችሁም ኦርቶዶክሲያን እጅግ በጣም ኮርቻለሁኝ። ኦርቶዶክሳዊ ወጣቶች እናንተ አንድነት በመፍጠራችሁ እናንተ አንድ በመሆናችሁ ቤተክርስቲያንን የሚጠላ መንፈስ ሲጨነቅ ነው የዋለው። ክብር ምስጋና ለአምላካችን ይሁን። ክብር ምስጋና ለአምላካችን ይሁን። እንኳንም ይህን አንድነታችሁን እንኳንም ይህን ህብረታችሁን ተመለከተ። ኦኬ ሲቀጥል በቤተ ክርስቲያን ውስጥ ደግሞ ሆናችሁ መልእክቱን በማይገባ የተረዳችሁ አንዳንድ አካላት ነበራችሁ እና በዚህ አጋጣሚ ስም ልጥራ። ወንድማችን ዮኒ ማኛ እኛ ለአንተ መሰናከያዎች እንድንሆን አንፈልግም። በዚህ በቲክታክ ፕላትፎርም እናገለግል ወንድሞች ስፔሻሊ ምናልባት ከዚህ ሰሞን ስምም እየጠራ ትንሽ ያልሆኑ ያልተገቡ ቃላትን ሲሰነዝር የነበረው እኔና ልደተ ቃል ላይ ስለነበር ከልደተ ቃል ጋር ያው ከአንዳንድ የውይይት ሲያደርጉ ከነበሩት ርዕስ ጋር ተያይዞ ከመቤታችን ከቅድስት ድንግል ማርያም ጋር ከኔ ጋር ደግሞ ከሰራሁት ቪዲዮ ጋር ተያይዞ በጣም ባልተገባ መልኩ ነገሮችን ሲናገር ተመልክቻለሁ። እንዴት በቤተ ክርስቲያን ዝማሬ ተጨፈረ ትላለ? ዋናዎቹ ጨፋሪዎች ኦርቶዶክሲያን አይደሉ እንዴ? ዋናዎቹ ጨፋሪዎች ሙስሊሞችና ኦርቶዶክሲያን አይደሉ? ታዲያ ምን በመዝሙር እንዴት ተጨፈረ ትላለ ምናምን እና እንዴት ከቦሌ እንዴት ከንትን ምናምን እንዴት እንደዚህ ስላለ ምናምን። እንደውም ይሄ ሰው አሜሪካ ቢመጣ ከምንድነው ብዙ አላቅም የአሜሪካ ስቴቶችን ከምንድን ነበር ከአትላስ ከሲያትል ምናምን ነገር ማለቱ አይቀርም እያለኝ ነበር። እና እንደው ይሄን መልእክት ቢሰማኝ ደስ ይለኝ ነበር። ይሄን መልእክት ዮኒ ማኛ ኖሮ ቢሰማ ደስ ተወዳጆች እንዳይቆራረጥ ፕሊስ እባካችሁ በደንብ ኮፒ ሊንክ አድርጉት። እሺ እከፍትላችኋለሁ እስክጨርስ ብዬ ነው። ዮኒ ማኛ ይሄን መልእክት ቢሰማ ደስ ይለኝ ነበር። ዮኒ ማኛ ያው እግዚአብሔር ምስክሬ ነው። እኔም ሆንኩ በጣም በክርስቶስ ፍቅር የምንወደው ኦኬ ክርስቶስ የዚህ ቅዱስ ቤተክርስቲያን ራስ ነው እና ተወዳጅ ወንድማችን ዮኒ ማኛ እኛ ትንሽ በምናረጋቸው ንግግሮች እንደው በምንሰረዝራቸው ቃላቶች ተመልክተ እንዳትስት እንደው በክርስቶስ ፍቅር ለምናሃለሁ። ምናልባት እኛ የምናደርጋቸው አክሽኖች አንተን እየገፉ እየጣሉ ከሆነ ፕሊስ እኛን አትመልከተን። ቤተክርስቲያን የክርስቶስ ሙሽራ ናት። በጣም መንፈሳዊነት ጎልቶ የሚታይባቸው በጣም ብዙ ቅዱሳን አባቶች ያሉባት ቤት ውስጥ ነው ያለው ዮኒ እና በቻልከው አቅም ወደ ቤተክርስቲያን ቀረብ በል። የትኞቹም ኦርቶዶክሳውያን አንተን አይጠሉህም። የትኞቹም ኦርቶዶክሳውያን ለአንተ ጥላቻ የላቸውም። ማወቅ የምትፈልገውን መጠየቅ የምትፈልገውን ነገር ቀረብ ብለህ ተረዳ እና ፕሊስ በቻልከው አቅም ከስሜቴነት ወጣ በልና አንተም ኦርቶዶክሳዊ አማኝ ስለሆንክ እንደ ኦርቶዶክስ አማኝነት ቀረብ ብለህ እንደ አንድ የቤተክርስቲያን ልጅነት ይሄ ነገር ቅር አሰኝቶኛል፣ ይሄ ነገር ቢስተካከል ብትል እጅግ በጣም ደስ ይለኛል እና ከቻላችሁ ይሄ መልእክት ለሱም ጭምር እንዲደርሱ አድርጉ ፕሊስ። የኔ ተወዳጆች እሰማለሁ። የኔ ተወዳጆች
ድምጼ ይሰማችኋል? ድምጼ እንዴት ነው? ይሰማል? ጉድ ነው ዘንድሮ። ከተቋረጠ መቼም እሺ ቴንክ ዩ በጣም እና ለዮኒ ማኛ መልእክቱን አድርሱት። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። የፈለገ መንፈሳዊ ድክመት ቢሆንብኝ ቅድስት ቤተክርስቲያን ያስተማረችኝ ክርስቶስን እንድመስልላት ነው። በየትኞቹም አይነት የቤተክርስቲያን ዘለፋ፣ በየትኞቹም አይነት ቤተክርስቲያን ላይ በሚደረጉ ነገሮች በአጠቃላይ የትኛውም ኦርቶዶክሳዊ ሰይፍ ያንሳ ገጀራ ያንሳ የሚል መልእክትን እኔ አላስተላለፍኩም። እያንዳንዱን ቃላቶች በነገራችን ላይ ሰው በፈለገበት ነገር እንትን ማለት የለበትም፣ መተርጎም የለበትም። የደቦ ፍርድ ማለት በህብረት የሚደረግ ፍርድ ማለት ነው። ሁላችንም በህብረት ደግሞ የፈረድነው ፍርድ ምንድን ነው? በባለፈው ላይቭ ላይ ስናገር ነበር። በመላው ኢትዮጵያ ፊርሞችን አሰባስበን ፍኖተ ጽድቅ የሚባል ማህበር በቤተ ክርስቲያን ፈቃድ ተሰጥቶት የሚያገለግለው አገልግሎት እንዲታገድ ከዛ አገልግሎት እንዲነሳ መደበኛ ስራቸው ብቻ እንዲሰሩ ለቅድስት ቤተክርስቲያን በአንድነት ሁላችንም ከቦሌም ከፈረንሳይም ከገርጂም ከቄራም ከኮልፌም ከሁሉም ቦታ ያለን ኦርቶዶክሲያን በአጠቃላይ ከትግራይ ከአማራ ክልል ከኦሮሚያ ከሶማሌ ከአፋር ከቤኒሻንጉል ከጉራጌ ከወራቤ ከወላይታ ከሲዳማ ከሃላባ በሁሉም ከዲላም ከተለያዩ ቦታዎች ያለን ኦርቶዶክሲያን በአጠቃላይ ፊርማ አሰባስበን ለብፁዓን ሊቃነ ጳጳሳት እንሰጣለን እንጂ ይሄ ገጀራ አንስቶ ቢላ አንስቶ ምናምን እንደዚህ እንተናን እንትን ማለት እንዲህ አይነትን ቃል የትኛውም ክርስቲያን ሊናገረው አይችልም። እመኑ። ከተናገረውም ግን ያ ሰው ቤተክርስቲያንን አይወክላት። በእኔ የተነሳ ቤተክርስቲያንን ልክ በነዛ ቃላቶች በነዛ ንግግሮች አያይዛችሁ ይሄው ኦርቶዶክስ ቤተክርስቲያን ይሄው እንዲህ ምናምን ስትሉ የነበራችሁ ሰዎች ስህተት ነው። አንዳንድ ጊዜ ፖዚቲቭ ቲንከር ነው ፕሊስ። እንዲህ አይነት ንግግርን የሚናገር ሰው በአጠቃላይ ገጀራንሱና ሰውረዱ ደም አፍስሱ ምናምን የሚል ሰው በአጠቃላይ ቤተክርስቲያንን አይወክላትም። እኛ ያልነው ግን ያንን ነው። እኛ ስንል ነበር ያንን ነው። ልክ ፕሮቴስታንት የሆኑ ሰዎች በአጠቃላይ ለምሳሌ አቅማቸውን ተጠቅመው እዩ ጩፋ የሚባለውን ሰው የባንክ እንትኑን እንቅስቃሴውን ሁሉ እስከ ማቋረጥ ድረስ ሰው አሳግደው ስርዓት ይከበር ብለው የተቻላቸውን እንዳደረጉ ሁሉ እኛም ደግሞ በቤታችን በጉያችን ያለውን ችግር እናስተካክለው። ፍኖተ ጽድቅ የሚባል ማህበር የሚያቀርባቸው ዝማሬዎች የቤተክርስቲያን ቀለም ማስተማር ሲቻል ብዙ ጊዜ ክፍተት ያለባቸው ነገሮች እናደርጋለን። እንደዚህ ያድርጉ እያለ ነው፣ ገጀራ አውጡ እያለ ነው። ሀሳብ በአጠቃላይ ስህተት ነው። በደቦ እንፍረድ የተባለውን ፍርድ ሁላችንም በህብረት አንድ ላይ ሆነን ፊርማ አሰባስበን ለጠቅላይ ቤተ ክህነት ለቅዱስ ሲኖዶስ በአጠቃላይ አቅርበን ማህበሩ እንዲታገድ የተቻለን እናድርግ የሚል ሀሳብ ነው ያቀረብኩትና ከወንድማችን ዮኒ ማኛም ጋር ተያይዞ እኛ ክርስቲያኖች ነን፣ ጌታችን ደግሞ ኢየሱስ ነው እና በክርስቶስ ፍቅር ሁሉንም የመውደድ ግዴታ አለብን። በዚህ አጋጣሚውን ጠብቃችሁ ፖዚቲቭ የሆነ ነገር ስታስቀምጡ የነበራችሁ ፕሮቴስታንቶች ያላችሁ እና ደግሞ በጣም በቁጥር ውስን አጋጣሚውን ተጠቅማችሁ ለቤተክርስቲያን ያላችሁን ጥላቻ ስትገልጹ የነበራችሁ ፕሮቴስታንቶች ያላችሁ፣ እኔ ግን ዛሬ እላችኋለሁ ሁላችንም ኦርቶዶክሳውያን በክርስቶስ ፍቅር እንወዳችኋለን። ከኛ ይበልጥ ደግሞ የቤተክርስቲያናችን ራስ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነው ጌታችን ኢየሱስ አብዝቶ ይወዳችኋል እና ጥላቻን ቤተክርስቲያናችን አታስተምረንም፣ እኛም ለየትኛውም ትውልድ ጥላቻን አናስተምርም። ዮኒ ማኛ ፍኖተ ጽድቅን እኛ ስንከለክል የነበረበትን ሀሳብ ትንሽ በስልክ አሳይተህ አንድ ያልካቸው ሀሳቦች ነበሩ። ምንድነው? ጨፋሪው ኦርቶዶክስ አይደለ ወይ? ጨፋሪው ሙስሊሙ ኦርቶዶክሱ ብቻ አይደለ ወይ? ፕሮቴስታንት እኮ ነው የጨፈረው ሚል ነገር አቅርበህ ነበረ። ያው እኛ ከልብ ጥላቻ ኑሮን ሳይሆን እርግጥ ነው ኦርቶዶክስ የሆኑ ሰዎች ይጨፍራሉ። ቤተክርስቲያናቸው ግን ጭፈራ እንዲጨፍሩ ታስተምራቸዋለች ወይ? በፍጹም። ተወዳጅ ወንድማችን ዮኒ ቅድስት ቤተክርስቲያናችን የትኛውም ሰው ስጋዊ ጭፈራን አጋንንታዊ ጭፈራን እንዲጨፍር አታስተምር። ቤተክርስቲያን ሳታስተምር ግን ሰው በዛ ስተት ወርቆ ያገዳው
እና ሰው በሰራው ስህተት ሰው በወደቀው ውድቀት ደግሞ ቤተክርስቲያን መተቸት የለባትም። ቤተክርስቲያን እንዲህ ታስተምራለች አይባልም። ለምሳሌ ሲሰጣችሁ እኛ ሃይስኩል ስንማር ከአጥር ዘለው የሚወጡ ተማሪዎች ነበሩ። እኛ መደበኛ ትምህርታችን ስንከታተል አንዴ ሽንቴን እንትን ልበል ምናምን ብለው መጥተው ውሃ ልጠጣ ምናምን የራሳቸው ከንቱ የሆነ ምግባር የራሳቸው ድካም ሆነና ትምህርት ቤቱ ስርዓትን ትምህርት ቤቱ ምግባርን እያስተማረ ሳለ እነሱ ደግሞ በተቃራኒ ሱት እና ተወዳጅ ወንድማችን ዮኒ ማኛ እንዲህ አይነቱን ነገር ትንሽ እንደው ቢታረም ኦርቶዶክሳዊ ወንድምም ስለሆንክ ለሌላው ጊዜ በቻልኩ አቅም በሶሻል ሚዲያ ላይ እንዲህ አይነት ነገሮችን ባትናገር፣ ምክንያቱም ብዙዎች ስህተት በሆነ መልኩ ይተረጉሙታል። እና ፕሮቴስታንት አይጨፍርም ለተባለው እርግጥ ነው ዘፈን ላይ አይጨፍሩም። ነገር ግን ለእግዚአብሔር በሚቀርብ ምስጋና ተብሎ ሁሉም አይነት ጭፈራ ይጨፈራል። ይሄ ራሱ በመጽሐፍ ቅዱስ ማስረጃነት ቁጭ ተብሎ ዲስከስ ሊደረግበት የሚገባ ነገር ነው። ለኢየሱስ እየተባለ አጋንንታዊ ጭፈራዎች ይጨፈራሉ። ማለት ሰው ኮንሰርት ላይ ትከሻው እስከሚወልቅ ድረስ የሚወረገረገውን ያክል አንዳንድ ቦታዎች ላይ፣ ሁሉም ጋር አይደለም፣ አንዳንድ ቦታዎች ላይ ሰዎች በዛ ልክ ይጨፍራሉ። በነገራችን ላይ በናይት ክለብ የሚደንሱ ዳንሶች በቸርች ውስጥ ይደነሳሉ። ይህንን እኔ ፕሮቴስታንቶችን ጠልቼ አይደለም እንደዚህ ምላችሁ ተወዳጆች። ዮኒ ማኛ ወንድማችን ማየት ከፈለገም በቪዲዮ አውጥተን ማሳየት እንችላለን። እስፔሻሊ የመዝሙረ ያሬድ አካውንት ላይ ብትገቡ አንዳንድ ቪዲዮዎችን ትመለከታላችሁ። በናይት ክለብ ውስጥ የሚጨፈሩ ጭፈራዎች እዛው ቤት ለኢየሱስ ተብሎ ደግሞ ሲቀርቡ ትመለከታል። ለኢየሱስ አጋንንት ይጭፈራል፣ ለኢየሱስ ሰይጣን ይጭፈራል ይቀርባል ወይ? እሱ ሌላ ጉዳይ ነው። እንደኛ ግን እንደ ቤተክርስቲያን ልጅነታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጭፈራን ታሰብራለች ወይ? በፍጹም። እና ተወዳጅ ወንድማችን ዮኒ ቅዱስ ጳውሎስ ለሰው መጥፊያ ከምትሆን በአንገተ ላይ የወፍጮ ድንጋይ ታስሮ ወደ ጥልቁ በተጣል ይሻላልና ይላልና፣ በእኔም ይሁን በልደተ ቃል የተነሳ በልህ በመጋባት በስህተት ነገሮችን በትክክል ባለመረዳት የተሳሳተ ውሳኔ እንዳትወስን በልዑል እግዚአብሔር ስም ጠይቃለሁ። በየትኛውም አይነት ጊዜና ሰዓት እኛ ላይፍ ስንከፍት ትንሽ የአንተ ቤት ስለማይመች ማለት ነው። ለተቃል ላይፍ ሲከፍት ሊሆን ይችላል፣ ወይ እኔም ላይፍ ሲከፍት ሊሆን ይችላል። በየትኛውም አይነት ሰዓት መጥተህ እንደ ቤተክርስቲያን ልጅነትህ ጥያቄዎችን የመጠየቅ ቅሬታዎችን በአጠቃላይ መጥተህ የማቅረብ ኦርቶዶክስ መብት አለ። እኛ ደግሞ ለአንተ እያንዳንዱን ሀሳብህን ጥያቄን በአጠቃላይ በመጽሐፍ ቅዱስ ማጣቀሻ የመመለስ ኦርቶዶክስ ግዴታ አለብን። ኦኬ፣ ኦርቶዶክስ ግዴታ አለብን። አንተም እንዲህ አይነቱ ግዴታህም መብትህም ነው። በተመሳሳይ ደግሞ እኛም ፈለገ አትናቴዎስ ከምን አንጻር ነው እንደዚህ አይነት ቪዲዮ የሰራኸው? ለተቃል ከምን አንጻር ነው ላይቭ ላይ እንደዚህ አይነት የትምህርት ሀሳቦችን ስታሰምር እኔን እንደዚህ ያልከው? እያንዳንዱን ነገር መተኛን መጠየቅ ይቻላል። አንተ ቤት ግን ሼር ቢደረግልንም እኛ እንመጣም። የማንመጣው ጠልተን አይደለም ተወዳጅ ወንድማችን፣ ትንሽ ፕላትፎርሙ አስቸጋሪ ስለሆነ አንተ ቤት መጥቶ አንዳንድ ነገሮችን ለማውራት አመቺ ስላልሆነ ኦርቶዶክስ ወንድማችን አይደለ? የኛ ቤት ለአንተ ያልሆነ ለማን ይሆናል? ኤኒ ታይም ናና ቀረብ ብለህ እንደ ሌሎች ኦርቶዶክስ ወንድሞች እህቶች መተህ ጥያቄዎችን መጠየቅ ትችላለህ። እና በክርስቶስ ፍቅር እንወድሃለን። ምናልባት በንግግሮች ካስቀየምና አንተንም በጣም ይቅርታ። ሌላው መልእክቴን ማስተላለፍ ፈልገው ለተሐድሶ ምንፍቅና ውስጥ ላሉ ሰዎች ነው። በተሐድሶ ምንፍቅና ውስጥ ያላችሁ ሰዎች እኛ ኦርቶዶክሳውያን በቅዱስ ቤተክርስቲያናችን ስርዓት፣ በቅዱስ ቤተክርስቲያናችን ዶግማ፣ በቅዱስ ቤተክርስቲያናችን ትምህርቶች አንደራደርም። በነገራችን ላይ የክህደት ትምህርቶች በየትኛውም አይነት ሌቭል ላይ ቢነገሩ ቤተክርስቲያን የማታስተምራቸው ትምህርቶች ሰው ምዕመንም ሆኖ ዲያቆንም ሆኖ ካህንም ሆኖ ቆሞስም ሆኖ ኤጲስቆጶስም ሆኖ ሊቀ ጳጳስም ሆኖ ፓትርያርክም ሆኖ ከተናገረው ቤተክርስቲያን ስለሆነች የሁላችን እናት በቤተክርስቲያን ትምህርት እናርመዋለን፣ እንገስጸዋለን፣ ሁሉም ይታረማል። እና በዚህ አጋጣሚ እንደ ፍኖተ ጽድቅ ሌሎችም አይነት እንደዚህ አይነት እንቅስቃሴ ላይ ያላችሁ አንድ ማህበራት በቻላችሁ ታቅም ቢቻል ቁጭ ብላችሁ የቤተክርስቲያንን ትምህርት እንደ አዲስ ብትማሩ፣ ካልሆነ ግን ትውልዱን ስታጠፉ፣ ትውልዱን ስትበርዙ፣ ፕላስ ደግሞ የቤተክርስቲያናችን ስራ ስታፋልሱ እኛ ኦርቶዶክሲያን ቁጭ ብለን ስለማናያችሁ በቻላችሁ ታቅም ፕሊስ ብዙ አትታገሉ።
እኛን የተታገላችሁ መስሏችሁ እኛን የገፋችሁ መስሏችሁ የምትገፉት ይችን ትልቅ ቤተክርስቲያን ነው። ይህችን ትልቅ ቤተክርስቲያን ደግሞ ማንም ሰው ገፍቶ ሊጠላት አይችልም። ምክንያቱም ይህች ቅድስት ቤተክርስቲያን የተመሰረተችው በዓለት ላይ ነው። መሰረቷ ክርስቶስ ነው። ኦኬ፣ መሰረቷ ክርስቶስ ነው። ማንም ገፍቶ አይጠላትም። እንኳን ሰዎች ዋና ቀጸ ሲኦልን ይህ ይለው የገሃነም ቤተክርስቲያናችን። ከዚህ ጋር ተያይዞ ፍኖተ ጽድቅ ውስጥ ያሉ አንዳንድ ሰዎች ፈለገ አትናቴዎስ የቤተክርስቲያን ጉዳይ አንገብግቦት ሳይሆን የቤተክርስቲያን ቅናት በልቶት ሳይሆን ስለኛ መጥፎ ነገርን የተናገረው ገንዘብ ጠይቆ ስለተከለከለ ነው የሚል ሐሳብን አቅርበዋል። ይሄ በእውነቱ በጣም ፈገግ የሚያስብል ነገር ነው። ለማንኛውም ፈለገ አትናቴዎስ ፍኖተ ጽድቅ ለምሳሌ እንደው ገንዘብ ጠይቋል፣ ስፖንሰርነት ጠይቋል? አዎ ጠይቋል። ፈለገ አትናቴዎስ በጣም የሚገርማችሁ ነገር 4 ሚሊዮን ብር ፍኖተ ጽድቅን ጠይቋል። እሺ ለምንድን ነው የጠየቀው? ፍኖተ ጽድቅን ብቻ ነው አይደለም። እዚህ ጋር በጣም ስማቸው መጥራት የማልፈልግ በጣም ክብር ያላቸው የቤተክርስቲያናችን ትልልቅ ባለሀብት የሆኑ ከቤተክርስቲያን ጀርባ ያሉ ስማቸው እንዲጠቀስ የማይፈልጉ ትልልቅ ሰዎች አሉ። እነሱንም ጭምር ጠይቀናል። ለምንድን ነው 4 ሚሊዮን ብር ፈለገ አትናቴዎስ ያስፈልገው? ታስታውሱ ከነበረ እንዲህ አይነት ፕሮጀክት ለሁላችሁ ማሳይቼ ነበረ። ተወዳጆች እዚህ ፕላትፎርም ላይ ሰዎች ራስን ከማጥፋት ስሜት ወጥተው ራስን በማጥፋት ስሜት ወይም ደግሞ ተቸግረው ወይ ደግሞ በሱስ ወይም ደግሞ ተስፋ በመቁረጥ በተለያዩ ስሜቶች ላይ ሆነው መጥተው ብዙ ነገሮችን ያማክሩናል። ሰው ከላይፍ ስንወጣ 120 ምናምን ሜሴጅ ሪኩዌስት 200 ምናምን ሜሴጅ ሪኩዌስት እናገኛለን። ይሄን ሁሉ ሰው ማግኘት አንችልም። ታዲያ ምን አስብን? ቤተክርስቲያን ያሏትን እንቁ የሆኑ ሰዎች ኦኬ ለምን ጠጋ ብለን አውርተን አንድ ትልቅ ጉባኤ አናዘጋጅም ብለን አንድ ትልቅ ጉባኤ በማዘጋጀት ላይ እንገኛለን። በነገራችን ላይ ያው ሆኖም ቀረ ያው ጉባኤው ሊዘጋጅ ነው። እናንተን ሰርፕራይዝ ነበር ማድረግ የፈለኩት እና ይሄ ደብዳቤ ለፍኖተ ጽድቅ ገብቷል። ይሄን ፕሮፖዛል ተመልክተው ጉባኤው እንዲዘጋጅ የተቻላቸውን ያክል ሰፖርት እንዲያደርጉ ለፍኖተ ጽድቅ ይሄ ደብዳቤ በፕሮፖዛል ደረጃ ቀርቧል። ፈለገ አትናቴዎስ በግል ገንዘብ ስጡኝ ብሎ ጠይቋል? በፍጹም። ፈለገ አትናቴዎስ የደሃ ቀብራራ ነው። በነገራችን ላይ ተመችቶኝ አይደለም የወፈርኩት፣ ድህነት ነው የወፈረኝ። እኔ ተወዳጆች እግዚአብሔር ይመስገን እኔ የደሃ ቀብራራ ነኝ። ይሄን ያክል የፈለገ ቢሆን ቅድስት ቤተክርስቲያኔን በገንዘብ እና በጥቅም የማልሸጥ የማልለውጥ አማኝ ነኝ። በቤተክርስቲያን ያልደራደርም። ይሄ ጉባኤ ግን እንዲዘጋጅ እያንዳንዱን ኢቭን ስጋቸውን እየሸጡ በመንገድ ላይ ያሉ በሱስ ውስጥ ያሉ ወንድሞች ያገኟቸው ይሄ ጉባኤ እንዲዘጋጅ ደግሞ ዝግጅት እንዲያደርጉ ያወሯቸው ሰዎች ምስክሮች ናቸው። ይሄ ጉባኤ ሊዘጋጅ ስለሆነ ሊያውም ደግሞ ተወዳጆች ሚኒማ አዳራሽ ይሄ ትልቅ ጉባኤ ሊዘጋጅ ስለሆነ ይሄ ፕሮፖዛል ይሄ ጉዳይ የሚመለከታቸው አካላት ጋር በአጠቃላይ ይልከናል። ይሄን ወረቀት ተባሶ ማለት ነው ሁሉም ቦታ ላይ ሌሎችን በጣም ብዙ ኦርቶዶክሳዊ የሆኑ እህቶች በተለይ አንዲት እህት አለች። እኔ ሌላ ጊዜ አመሰግናታለሁ። በጣም ሌላ ጊዜ በደንብ አድርጌ ከልቤ እስኪ ፕሮፖዛል ምንም አይነት ፈንድ አላረገችም፣ ግን በቃ ልነግራችሁ አልችልም። የሰጠችን ተስፋ የሰጠችን ሆፕ ነገሮችን ለኛ ማከረችበት መንገድ እጅግ በጣም የሚደንቅ ነው። ወጣም ወረደም ያው መጣም ቀረም ይሄ ጉባኤ መዘጋጀቱ አይቀርም እና ይሄ ጉባኤ እንዲዘጋጅ ይሄ ፕሮፖዛል የምታዩት ይሄ ፕሮፖዛል ለሁሉም ቦታዎች ሲሰጥ ፍኖተ ጽድቅም የቤተክርስቲያን ማህበር ነው። ስለዚህ ይሄ ፕሮፖዛል ለፍኖተ ጽድቅ መሰጠት አለበት ተብሎ ተሰጥቶት ነበር እና አዝናለሁ። በእንዲህ አይነት መንገድ እውነት ለመናገር መረዳት አልነበረባችሁም። በነገራችን ላይ ለእንደዚህ አይነት መንፈሳዊ ነገር ስፔሻሊ ገንዘብ ያላችሁ ሰዎች ፕሊስ አዳምጡኝ። ለእንደዚህ አይነት መንፈሳዊ ነገሮች ስታደርጉ ለሰው እንዳደረጋችሁ አስባችሁ ፕሊስ አታደርጉ። ብትሰጡ ለነፍሳችሁ ነው፣ ባትሰጡም ደግሞ ለራሳችሁ ነው። ከዛ ውጪ ፈለገ አትናቴዎስ የማንም ሳንቲም መጥቶ የሚያኖረው ግለሰብ አይደለም። ፍኖተ ጽድቅንም ደግሞ የተቃወምነው ገንዘብ ሰጠ አልሰጠ በሚል አይደለም። እንደምታውቁት በማህበር ውስጥ በተሰጡ የስህተት ትምህርቶች የተነሳ ነው። በዚህ ጉዳይ የማህበሩን ዋና ስራ አስኪያጅ ኤልያስን ጭምር ደውዬ በስልክ አውርቼዋለሁ።
ያወራነው እያንዳንዱ ንግግር በሪከርድ ተቀምጧል። ወንድማችን ምናልባት በንግግር እንግዲህ የሚስት እና የሚቀጥፍ ከሆነ እኔ እንደዚህ ነገሮችን አልፈልግም። አውጥቶ እንደዚህ ይሄው እንደዚህ ነው ያለው ምናምን ማለት አልፈልግም። እያንዳንዱ እኔም ያወሯቸው ነገሮች እሱም ያላቸው ነገሮች በአጠቃላይ አውጥቶ ማሳየት ይቻላል። በነገራችን ላይ ወዲያውኑ ቪዲዮውን ከመስራቴ በፊት ለወንድማችን ኤልያስ ደውዬ ለምንድነው እንዲህ አይነት ትምህርት በማህበራችሁ ሲሰጥ ጻጥ ብላችሁ ያያችሁት ፕላስ ደግሞ እንዲህ አይነቱን ትምህርት ለምንድነው በሚዲያ ይለቀቃችሁት ብዬ ጠይቄዋለሁ። በጣም የሚገርማችሁ የትኛውን ካለኝ በኋላ ከሪከርድ አውጥቼ እያንዳንዱ ብፁዕ አባታችን አቡነ ገብርኤል ከቅድስት ቤተክርስቲያን ትምህርት ውጭ የተናገሯቸውን ሐሳቦች በአጠቃላይ አሰምቼዋለሁ። እኛ ቲክቶክ ላይ ያለነውና ቲክቶክ ላይ ላለን ሰዎች በመረጃና በማስረጃ ማጓዝ እንዳለብን ማንም ሰው ያስረዳን። መረጃ ምን ያክል እንደሚጠቅመን ስለምናቅ የዛኑ ሰዓት እያንዳንዱን ቪዲዮዎች ከፍቼ አሰምቼዋለሁ። ሶ ወንድማችን ኤልያስ ያለው ምንድን ነበረ? ፕሊስ ተለገየ አንተ የሰማው የተቆራረጠውን ነው እመነኝ። ቆይ እኔ በቴሌግራም ሙሉ ቪዲዮ ልላክልህ እና ከዛ በኋላ ትደውልልኛለህ ነበር ያለው። ሙሉ ቪዲዮንም አላከም። ከዛም በኋላም ስንደውልላቸው ለማንሳት ፈቃደኛ አይደሉም። ለምንድን ነው ስንደውል የነበረው? ነገሩ እነሱን እንደ ቤተክርስቲያን አካል ተመልከት በውስጥ መጨረስ ስለፈለገ ኦኬ። በውስጥ ልክ ባልና ሚስት በመጀመሪያ ችግር በመካከላቸው ሲፈጠር ወቁልን እንደማይሉ ሁሉ በቤተክርስቲያን ውስጥ ያለን ወንድማማቾች ነን ካልንም ወዲያውኑ እንደው እንዴት እንደዚህ በዚህ ወጥቶ በዚህ ገብቶ አንልም። ደውለን በስልክ ይሄ ነገር ስተት ነው፣ እንዲህ አይነቱ ነገር መታረም አለበት ብለን በመጀመሪያ ለራሳቸው ደውለን ነገራናቸዋል። ከዛ በኋላ ነገርን ምንም አታመጡ በሚል አይነት ኢግኖር ለማድረግ የሞከሩት እነሱ ናቸው። እንደዛ ከሆነ ደግሞ እኛም እንደ ቤተክርስቲያን ልጅነታችን እነሱም የሚሰጡን ገንዘብ ቀርቶ ማለት ነው። ለዚህ ፕሮፖዛል እግዚአብሔር በሚያውቀው የብዙ ሰዎችን በር አንኳኩተናል። በጣም የብዙ ሰዎችን በር እና ይሄ ጉባኤ እንዲዘጋጅ ትልቅ ፍላጎቱ አለ። ቢሆንም ግን ከቅድስት ቤተክርስቲያን በላይ ምንም ነገር አይበልጥብንምና ይሄ ማህበር ከነገንዘቡ ይቅርብን ብለን ነው ቪዲዮ ይሰራል እንጂ ስለሆነ ፕሊስ በቻላችሁት አቅም በደንብ ኮፒ ሊንክ አድርጉት። እንግዲህ ለምን እንደሆነ ባላቅም እንዲህ አይነት እንግዲህ የኔትወርክ ችግር ይሁን የሪፖርት ይሁን አላወኩኝም እና በቻላችሁት አቅም ሁላችሁ በደንብ ኮፒ ሊንክ እና ሼር አድርጉት የኔ ተወዳጆች። እሺ ድምጼ ይሰማል? አሁን የኔ ተወዳጆች ድምጼ ይሰማል? መልካም። እሺ እና በቅድስት ቤተክርስቲያናችን እኛ ኦርቶዶክሲያን አንደራደርም። አሁንም ቢሆን ማህበሩ ከእንደዚህ አይነት የጥፋት ተልኮ ማያቆም ከሆነ ኦኬ። በነገራችን ላይ አሁን ላይ ፍኖተ ጽድቅ እንደዚህ አይነት ድምጽ በማህበሩ ላይ ሲነሳ እንዲህ አይነት ጮት በማህበሩ ላይ ሲነሳ መጀመሪያ አይደለም ይመስለኛል። እንደውም አሁን አራተኛ ጊዜ ይመስለኛል ማህበሩ የሆነ ሰዓት ስተት ሰርተሃል፣ ይሄ ትክክል አይደለም ሲባሉ ቆይ ይሄን እናስተካክላለን እንደው ተረከቡን ሲሉ የሆነ ሰዓት እንደዚህ አሁንም ሲፈጠር ይሄንን ሲያግዙን ሲሉ እያለ አሁን ላይ ማህበሩ እዚህ ደረጃ ደርሶ ነበር። አሁንም ስተት የሆኑ የቤተክርስቲያን ትምህርቶች እና ደግሞ ጭፈራ የሚመስሉ ዝማሬዎች አሁንም ጭምር እየቀረቡ ነው እና እንዲህ አይነት ነገሮች እስካልተስተካከሉ ድረስ እኛም ትግላችን አናቆምም። ትግላችን ደግሞ እስከምን ድረስ እናደርገዋለን? ፊርማ አሰባስበን ቤተክርስቲያን ወስደን የማህበሩን ይሄ የአገልግሎት እንትኑን ከማዘጋት አልፎ ኢቭን ማህበሩ የሚያመርታቸው ምርቶችም ጭምር እያንዳንዱ ኦርቶዶክሲያን ባለመግዛት ድርሻችን እንወጣለን። ሁላችን ቤተክርስቲያን የማዳን ፍላጎቱ አለን፣ ቤተክርስቲያንን የማዳን ዓላማው አለን። ስለዚህ ድርጅቱ ትልቁ ኢንካሙ እንግዲህ የፋብሪካው ስራ ነው። ስለዚህ ከፋብሪካው የሚወጡ ምርቶችንም ጭምር እያንዳንዳችን ኦርቶዶክሲያን ባለመግዛት ግዴታችን እንወጣለን ማለት ነው እና እዚህ ሁሉ ደረጃ ውስጥ ላለመድረስ በተቻለ አቅም ማህበሩ ከስተቱ ይታረም። ፕላስ የአዳራሽ አገልግሎት ቤተክርስቲያናችን አያስፈልጋትም። አውደ ምሕረታችን ሰፊ ነው። የኛ ቤተክርስቲያን ሰው ንግድ ፈቃድ አውጥቶ የመሰረታት አይደለችም። መስራቹ ክርስቶስ ነው። በአለት ላይ ነው የመሰረታት እንጂ የሆነ ግለሰብ ላይሰንስ አውጥቶ ምናምን አይደለም የጀመራት እና እኛ አውደ ምሕረት ጥበት የለብንም። የአዳራሽ አገልግሎት ቤተክርስቲያናችን አያስፈልጋትም። ስለዚህ በተቻለ አቅም የአዳራሽ አገልግሎቱ ቆሞ
እዛ ውስጥ ያሉ ሰዎች በአጠቃላይ ቤተክርስቲያንን በሌላ አይነት ዘርፍ እንዲያገለግሉ በልዑል እግዚአብሔር ስም አሁንም እንጠይቃለን። ከዛ ውጪ ግን ምንም ነገር አይገድበንም። ምንም አይነት ነገር አይገድበንም። እኛ ኦርቶዶክሳውያን ምናልባት የሆነ መሴጅ ላይ ምናምን ፌስታል አዘጋጅ በቃ እስር ቤት ልገባ ነው ወይኔ ቂሊንጦ መውረድ ነው ምናምን ስትሉ የነበራችሁ ሰዎች ይመስለኛል በእናንተ ልክ ነው ያስፈራራችሁ። ይመስለኛል ሲመስለኝ በእናንተ ልክ ነው ያስፈራራችሁ። የኔ ተወዳጆች ፕሮቴስታንት የሆናችሁ ቶች ወንድሞች በጣም በዚህ አጋጣሚ በክርስቶስ ፍቅር ነው የምወዳችሁ እና ሁሉንም አይደለም እያልኩ ያለሁት። ኮሜንት ሴክሽን ላይ ግን ገብታችሁ እንደዛ ስትሉ የነበራችሁ ሰዎች ይመስለኛል በእናንተ አቅም ነው ያስፈራራችሁት። እኔ ባለማህተብ ኦርቶዶክስ ነኝ። ኦርቶዶክሳዊ ወህኒ መውረድ፣ መታሰር፣ መደብደብ ኢስ ነቲንግ ጋይስ። ለቤተ ክርስቲያናችን አንገታችን አሳልፈን እንሰጣለን። ለቤተ ክርስቲያናችን እንሞታለን። ኦኬ። ሊቢያ በረሃ ደግሞ ለዚህ ምስክር ነው። በሊቢያ በረሃ ላይ የምታስታውሱ ከነበረ እነዛ ሁሉ ወጣቶች ደማቸውን ያፈሰሱት ስለ ክርስቶስ ነው። ስለ ክርስቶስ የቅዱሳን ልጆች ስለሆኑ ስለ ክርስቶስ ብለው ደማቸውን እንዳፈሰሱ፣ ስለ ክርስቶስ ብለው አጥንታቸውን እንደከሰከሱ፣ ስለ ክርስቶስ ብለው ስጋቸውን እንደቆረሱ እንደ ቅዱሳን አባቶቻቸው የእነሱን ፈለግ ተከትለው በሊቢያ በረሃ ላይ ደማቸውን ያፈሰሱ ሰማዕታቶች ናቸው። እነዚህ ወጣቶች ኦርቶዶክሴ ናቸው እና አትዘንጉ። በሆነ ነገር ለማስፈራራት ስትሞክሩ እባካችሁ ፕሊስ አትዘንጉት። እኔ ፈለገ አትናቴዎስ ኦርቶዶክስ ክርስቲያን መሆኔን አትዘንጉት። እንዲህ አይነቱ ነገር እኔን በፍጹም አያስፈራራኝ። ልትታሰር ነው በፍጹም አያስበግሩትም። እንዲህ አይነቱ ንግግሮች የትኛውንም ኦርቶዶክስ አማኝ ወደኋላ ያስብሉትም። እመኑኝ፣ በቃ የቤተ ክርስቲያኑ ጉዳይ ብቻ ይሁንበት እንጂ እመኑኝ፣ የክርስቶስ ኢየሱስ ጉዳይ ብቻ ይሁንበት እንጂ እያንዳንዳችን ስለ ክርስቶስ ደማችን ልናፈስ ዝግጁ ነን። እያንዳንዳችን ደም የምናፈስለት ጌታ የለንም እኛ። ሎቱ ስብሐት፣ ክብር ምስጋና ለእርሱ ለስም አጠራሩ ይሁን። ደም የምናፈስለት ሰዎችም እንደበድብለት በድንጋይ የምንወግርለት ጌታ የለንም እኛ። ኦኬ። ስለሱ ግን የምንገፋለት፣ ስለሱ ግን የምንዋረድለት፣ ስለሱ ግን የምንሞትለት ጌታ አለን። አልፋና ኦሜጋ የሆነው እርሱም የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እና ፕሊስ ከእንደዚህ አይነት የሰነፍ ስራ ፕሊስ ራቁ። በጣም ውስን የሚባሉ አንዳንድ ፕሮቴስታንቶች ግማሾቹ በኮሜንት ግማሾቹ ቪዲዮ ምናምን በመስራት በቃ ወህኒ ልትወርድ ነው፣ እንዲህ ልትሆን ነው። ለሌላው ጊዜ ኦርቶዶክስ የሆነን ሰው የምታስፈራሩበት መንገድ ወቁ። እኛ ስለ ክርስቶስ መታሰር ለአንድ ክርስቲያን ይኖርማል። መደብደብ ለአንድ ክርስቲያን ይኖርማል። ሊቢያ በረሃ ምስክር ነው። ኦርቶዶክሳውያን ስለ ክርስቶስ አንገታቸውን ለሰይፍ አሳልፈው የሚሰጡ ናቸው። እያንዳንዱ ኦርቶዶክሳዊ ስለ ክርስቶስ ደሙን የሚያፈሰው እንጂ የሆነ ድራማ የሚሰራ አይደለም። እሺ፣ ይሄን እንዳትረሱት። የሆነ ቦታ ላይ ቆሞ ራሱን እያስቀረጸ ውይ እነንተና ይኸው ገፉኝ፣ ይኸው ኢየሱስ ጌታ ነው ስል ይኸው ኮቴን ጎተቱት እያለ ድራማ የሚሰራ አማኝ አይደለም ኦርቶዶክሳዊ። እያንዳንዱ ኦርቶዶክሳዊ ስለ ክርስቶስ በትክክል ይሄ በሰውነታችን ምንሳሳለትን ይሄን ቀዩን ደም የሚያፈስ አማኝ ነው እና ሌላ ጊዜ ስታስፈራሩን በደንብ አስፈራሩ። እንዲህ አይነቱ ነገር እኛን የሚያስበግረን ስላልሆነ ማለት ነው። ሌላው ደግሞ በፍቅር ነገሮችን ተረርታችሁ የነበራችሁ ፕሮቴስታንቶች ወንድሞች አላችሁ። በዚህ አጋጣሚ ለእናንተ ትልቅ ክብር አለኝ። ነገሮችን በፍቅር ተረርታችሁት እንደው እንዲህ አይነቱ ጉዳይ ባይፈጠር ስትሉ የነበራችሁ ፕሮቴስታንቶች ወንድሞች ነበራችሁ። በቻላችሁት የመጽሐፍ ቅዱስ ጥቅሶች ጉዳዩ ጸብ መስሏችሁ፣ ጉዳዩ ሰይፍ የሚመዘዝበት፣ ጉዳዩ ገጀራ የሚነሳበት፣ ጉዳዩ የሰዎች አካል የሚጎዳበት ጉዳይ መስሏችሁ በቻላችሁት አቅም የመጽሐፍ ቅዱስ ጥቅሶችን እያነሳችሁ በፍቅር እንደው ፈለገ አትናቴዎስ አንተ አገልጋይ ነህ ሰው የመጽሐፍ ቅዱስ ቃል እንዲህ ይላል ስትሉ ለነበራችሁ ፕሮቴስታንቶች ወንድሞች በአጠቃላይ ለእናንተ ትልቅ ክብር አለኝ። በእውነት እግዚአብሔር ያክብርልን። ግን ጉዳዩ እንደዛ አይደለም። ቅድም እንዳልኩት
እኛ ኦርቶዶክሳውያን በቅድስት ቤተክርስቲያናችን አንደራደርም። ቅድም ስናነሳው እንደነበረው ቅርብ ጊዜ እንደምታስታውሱት ፕሮቴስታንት እህቶች ወንድሞች ከመካከላቸው ራሱን ነብይ ብሎ የሚጠራው እዩ ጩፋ የተባለውን ግለሰብ የቤተክርስቲያናችን ስርዓት ጥሷል እና የሰው መታረም አለበት ብለው የራሳቸው እርምጃ ወስደው ነበረ። እንደ ካውንስሉ የቻለውን ያክል እርምጃ በዛ ግለሰብ ላይ ወስዷል። ይሄ ሁሉ ነገር የተደረገው ለምንድን ነው? ያ ሰው የቤተክርስቲያናቸውን ስርዓት ምን ስላደረገ? ስለጣሰ። በተመሳሳይ ደግሞ በእኛም ቤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ፈቃድ ኖሮት እያገለገለ ያለ ማህበር ፍኖተ ጽድቅ የሚባለው ማህበር ማለት ነው ከቤተክርስቲያን ስርዓት ውጪ ቤተክርስቲያን የማተምነባቸውን ትምህርቶች ቤተክርስቲያናችን በፍጹም የማትገለገልባቸውን የዜማ ኢንስትሩመንቶች ጭምር እየተጠቀመ ፍጹም ከቤተክርስቲያን ስርዓት ውጪ ለመውጣት እየሞከረ ስለነበረ ኦርቶዶክሳውያን ሁላችን በገርጂ፣ በፈረንሳይ፣ በቄራ፣ በኮተቤ፣ በኮልፌ በሁሉም ቦታ ያላችሁ ኦርቶዶክሳውያን በሉ ሁላችንም የደቦ ፍርድን እንፍረድ። ምን እናድርግ? ሁላችንም እንሰብሰብ፣ ፊርማን እናሰባስብና ለቅዱስ ሲኖዶስ ጉዳዩን አቅርበን ብፁዓን አባቶቻችን ይህ ማህበር እንዲያግዱልን የተቻለን እናድርግ የሚል ድምጽ ነበረ ሲስተጋባ የነበረው እና ጉዳዩ ለእናንተም ግልጽ ሆኖ እንዳይተላለፍ በመረጋችን በጣም 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 ትልቅ ይቅርታ እንጠይቃለን። የኔ ተወዳጆች በጣም ይሄንን የምለው ለፕሮቴስታንት ወንድሞች ነው። ነገሩን በፍቅር በቀናነት አይተውት ይሄ ነገር አረፈለገ እኛ በጣም የምንወድ ሰው ነህ፣ በጣም የምናከብር ሰው ነህ፣ እንዴት ጸብ ቀስቃሽ ሆኑ ነገሮችን እንዴት ስሉኝ ለነበሩ ፕሮቴስታንቶች ወንድሞች ነው ያውኑ መልእክት ማስተላልፈው። ሰው ቀደም እንዳልኩት የኔ ተወዳጆች እንዲህ አይነቱ ነገር ያው እኛም ኦርቶዶክሲያን መብታችን ስለሆነ የቤተክርስቲያናችን ስርዓት አክብሮ የማስከበር ግዴታችንም ጭምር ስለሆነ እንዲህ አይነቱን ሐሳብ አንስተናል ማለት ነው እና በዚህ አጋጣሚ በመላው ኢትዮጵያ ያላችሁ ኦርቶዶክሲያን ኮርቼባችኋለሁ። ኢትዮጵያ ውስጥ ብቻ ሳይሆን በመላው ዓለም ከኢትዮጵያም ውጪ ያላችሁ ኦርቶዶክሲያን በአጠቃላይ ኮርቼባችኋለሁ። ዛሬም ድረስ የቤተክርስቲያናችሁ ልጆች መሆናችሁን አሳይታችኋል። ቪዲዮውን ስንሰራ የሰራ ነው ለገርጂ፣ ለፈረንሳይ፣ ለቦሌ፣ ለኮልፌ ልጆች፣ ለቄራ፣ ለመርካቶ፣ ለከረዩ ልጆች ምናምን እያለን ነበርና በጣም በሚያስደንቅ ፍቅር በሚያስደንቅ መንፈሳዊ ቀናት በሁሉም አቅጣጫ ያላችሁ ኦርቶዶክሳውያን ይሄ ጉዳይ የእናንተም ጉዳይ እንደሆነ አድርጋችሁ ድምጽ ስለሆናችሁ እጅግ በጣም ኮርቼባችኋለሁ። በዚህ አጋጣሚ ኦርቶዶክሳውያን ደስ ይበላችሁ። በእነዚህ 3 ቀናቶች በእናንተ ድምጽ፣ በእናንተ ጩኸት፣ በእናንተ አንድነት ቤተክርስቲያንን የሚጠላ መንፈስ ሲረበሽ አድሯል። ስለ እውነት በእናንተ ህብረት እኔ እጅግ በጣም በሁሉም ወጣቶች ኮርቻለሁ እና በእናንተ አንድነት አለን ለቤተክርስቲያናችን ከቤተክርስቲያን ጎን ነን፣ ከፈለገ ጎን ሳይሆን ከቤተክርስቲያናችን ጎን ነን ስላላችሁ ለቤተክርስቲያን ልጅነታችሁን ስለገለጣችሁ ቤተክርስቲያንን የሚጠላ መንፈስ በአጠቃላይ ሲረበሽ ነው ያለው 3ቱን ቀን እና በዚህ ደግሞ ኮርቼባችኋለሁ። እያንዳንዳችን ኦርቶዶክሳውያን ሰይፍ የታጠቅን እያንዳንዳችን። ይሄ ሰይፍ ደግሞ ስጋን የሚያጠፋ ነፍስን የሚገል ምድራዊ የሆነ ሰይፍ ሳይሆን ሰማያዊ የሆነ መንፈሳዊ የሆነ ሰይፍ ነው። በዚህ መንፈሳዊ ሰይፋችን ሁላችንም ኦርቶዶክሲያን የምንዋጋው ጥንተ ጠላታችን ዲያብሎስን ብቻ ነው። ያንን ዘንዶ ማለት ነው እና ያ ዘንዶ ዱላ ሲበዛበት ብዙ ነገር ሊል ይችላል። ኦርቶዶክሲያን በቻላችሁ ታቅም ለዘንዶ መልስ አትስጡ። በየኮሜንት ሴክሽኖቻችሁ እየገቡ አንዳንድ ለቤተክርስቲያን ጥላቻ ያላቸው ብዙ ሰዎች ደም ልታፈሱ ነው፣ ገጀራ ልታነሱ ነው፣ እንትን ሄዳችሁ ቦምብ ልትወረውሩ ነው፣ እናንተ አጥፍቶ ጠፊዎች ምናምን አይነት ነገሮችን ሲናገሩ ነበርና አንዳንድ ጊዜ እግዚአብሔር የሰዎችን አንደበት ተጠቅሞ እንደሚናገር ሁሉ ሰይጣንም አንደበት ያደረጋቸው ሰዎች አሉ እና እመኑን ሁላችንም ክርስቲያኖች ሰይፎቻችን ይዘን የምንቀጠቅጠው የአንድ ዘንዶ ራስ ነው። የአንድ ዘንዶ ራስ። ያ ዘንዶ ደግሞ ዱላ ሲበዛበት የማይለው ነገር የለም። ስለዚህ ምንም አይነት ድምጾችን ብትሰሙ እንዳትሸበሩ። አሁንም ዛሬም ነገም ከነገ ወዲያም ወደፊትም ለዘላለም ከቤተ ክርስቲያናችሁ ጎን የምትቆሙ የቁርጥ ቀን ልጆች መሆናችሁን በደንብ አድርጋችሁ ተናገሩ።
በዚህ እኔ እጅግ በጣም ኮርቼባችኋለሁ። በእውነት እኔ በጣም ኮርቼባችኋለሁ። እርግጠኛ ነኝ እናንተን የወለዱ ወላጆቻችሁን በጣም ይኮሩባችኋል። እንደው በጣም ስለ እውነት እናንተን የወለዱ አባቶች፣ እናንተን የወለዱ እናቶችም እጅግ በጣም ነው የሚደሰቱት። እና አሁንም የቤተክርስቲያናችን ስርዓት እናስከብራለን። እናንተ አንድ ስትሆን ሁሉም ጸጥ ሲል ሁሉም ሰው እየመጣ ቤተክርስቲያን ይደፍራታል። ፈለገ አትናቴዎስም ይመጣና እንደው አላደለ እንደው በዘፈኑ ካላረግ ነው ምስጋናውን ይላል። ልደተ ቃልም መጥቶ አኬም መጥቶ ኢዮባም መጥቶ ጋዲም መጥቶ እንደፈለጉ እናንተ ዝም ስትሉ ማለት ነው ቤተክርስቲያን እንደፈለጉ ይሆናሉ። እናንተ ግን አንድነት ሲኖራችሁ ግን ቤተክርስቲያንን ሊያጠፋት የሚፈልገው እንኳን ጸጥ ይላል። ኦኬ ለቤተክርስቲያን ጠላት የሆነው እንኳን ይበረግጋል፣ ይፈራል፣ ይጨነቃል፣ ነፍሱ ይጨነቃል። እና ኦርቶዶክሲያን ባላችሁበት በማንኛውም አይነት ህይወት ውስጥ ልትሆኑ ትችላላችሁ። እመኑ፣ ይልንገራችሁ፣ አዳምጡኝ። ቤተክርስቲያናችን ኃጢአትን አታበረታታም። ምናልባት ሱሰኛ ልትሆኑ ትችላላችሁ። ምናልባት የምታጨሱ፣ ምናልባት የምትቅሙ፣ ምናልባት እህቶች ስጋችሁን እየሸጣችሁ የምትኖሩ፣ ምናልባት ኃጢአትን የምትሰሩ፣ ምናልባት በቃ እንበልና በኃጢአት መንገድ የምትመላለሱ ልትሆኑ ትችላላችሁ። እመኑ፣ ይልንገራችሁ፣ ከኃጢአታችሁ፣ ከነውራችሁ፣ ከበደላችሁ አጥቦ ሊያነጻችሁ የሚችለው ክርስቶስ ኢየሱስ ነው። ይህም ደግሞ ጌታ ያለው በዚህች ቅዱስ ቤተክርስቲያን ነው። ቤተክርስቲያናችን የክርስቶስ ኢየሱስ ሙሽራ ናት። ተወዳጆች፣ የክርስቶስ ኢየሱስ ሙሽራ ናት። ስለዚህ ሁላችሁም ከዚህች ለክርስቶስ ሙሽራ ከሆነች እናታችሁ ቤተክርስቲያን ስር እንዳትርቁ። ከነማንነታችን ነው ልንቀርብ የሚገባው ወደ እናታችን። እመኑን፣ አጥባ አንጽታ አስተካከለ አባታችን እንድንመስል ታደርገናለች። ቤተክርስቲያን የሁላችን እናት ነች። እናት ልጇ አባቷን እንዲመስልላት እንደምትፈልግ ሁሉ ቤተክርስቲያናችን እናታችንም ጭምር ክርስቶስ ኢየሱስ እንድንመስልላት ትፈልጋለች። እና ከነማንነታችሁ ወደ ቤተክርስቲያን ቀረቡ። ተወዳጆች፣ እናንተ እኔ ሱሰኛ ነኝ፣ ቤተክርስቲያን ለእኔ አትገባኝም ብላችሁ ስለራቃችሁ፣ እኔ እንዲህ አይነት ኃጢአተኛ ሴት ነኝ፣ ቤተክርስቲያን ለእኔ አትገባኝም ብላችሁ በመራቃችሁ፣ እኔ በደለኛ ነኝ፣ እኔ ቆሽሻለሁ፣ እኔ ለመቅረሱ አልገባም ብላችሁ ከቤተክርስቲያን በመራቃችሁ የተነሳ ማንም በቤተክርስቲያን ላይ የመጣ የሚያረግጥ አልጋጭ ሆኗል። ተወዳጆች፣ ከነድካማችሁ ነው፣ ከነነውራችሁ ነው። እመኑኝ፣ ክርስቶስ ኢየሱስ ነውራችሁን ያጠረዋል። ከነቆሻሻችሁ ነው። እመኑኝ፣ ክርስቶስ ኢየሱስ ቆሻሻችሁን ያጸደዋል። ከነድካማችሁ ነው፣ ከነሸክማችሁ ነው። እመኑኝ፣ የዚህች ቤተክርስቲያናችን ራስ የሆነው ክርስቶስ ሸክማችሁን ያቀለላችኋል። እያንዳንዳችሁ ኦርቶዶክሲያን ባላችሁበት ይሄ ቃል ወኔ ሆናችሁ እናንተ ቤተክርስቲያናችሁን አክብራችሁ ካላስከበራችሁ ማንም አያከብርላችሁ፣ ማንም ሰው። ስለዚህ አሁንም በታድሶ እንቅስቃሴ ላይ ያሉት ሰዎች የተለያየ አይነት ነገሮችን ሊጠቀሙ ይችላሉ፣ የተለያየ አይነት ነገሮችን ሊያሰገቡ ይችላሉ። ይሄ ኦርቶዶክስ ወጣቶች ድንጋይ ያነሱብን ነው፣ ይሄ ኦርቶዶክስ ወጣቶች ሰይፍ ሊያነሱብን ነው። በፍጹም እኛ ክርስቲያኖች ስለ ክርስቶስ እንገደላለን እንጂ ሰውን አንገልም። ስለ ክርስቶስ እንሞታለን እንጂ ሰውን እንዲሞት አናረግም። በፍጹም እንዲህ አይነት ክርስትናም የለንም። ጴጥሮስ፣ ጸሐፍት፣ ፈሪሳውያን፣ የሮማ ወታደሮች ክርስቶስ ኢየሱስን ሊይዙት በመጡ ጊዜ ሰይፍን አነሳ። ጌታችን ኢየሱስ ምንድን ነበር ያለው? ተወዳጆች፣ ጴጥሮስ ሰይፍህን ጣለው፣ በሰይፍ የሚያጠፉ በሰይፍ ይጠፋሉና። ስለዚህ ስለ ክርስቶስ ብለን የምንመዘው ምድራዊ ሰይፍ የለንም። ስለ ክርስቶስ ብለን ግን የምንመዘው ሰማያዊ ሰይፍ የታጠቀን አማኞች ነን። እና ተወዳጆች፣ በተለይ ኦርቶዶክሳውያን ደስ ይበላችሁ። የእናንተ ህብረት፣ የእናንተ አንድነት ቤተክርስቲያንን ለሚጠሏት ስፔሻሊ ደግሞ የጭቃ ውስጥ እሾህ ለሆኑባት ተሐድሶ መናፍቃን ከባድ ራስ ምታት ነው። 3 ቀን ሙሉ መንፈሳቸው ሲረበሽ ነው ያለው። አሁንም ወደኋላ እንዳትሉ፣ ምንም ነገር እንዳያሰለቻችሁ በቻላችሁ ታቅም ክርስቶስን ይዛችሁ ወደፊት ተጓዙ። በጣም ደስ ብሎኛል። ባጭሩ በቪዲዮ ላይ የነበረው መልእክት ጸብ አጫሪ የሆነ አይደለም። በቪዲዮ ላይ የነበረው መልእክት የሆኑ አካላት ይገደሉ፣ የሆኑ አካላት ነፍሳቸው ይጥፋ የሚል አይደለም። ሁላችንም ክርስቲያኖች በአንድነት ሆነን ምላሽ መስጠት አለብን። የደቦ ፍርድን መፍረድ አለብን። ያ ደግሞ ምንድነው? ሁላችንም ተሰብስበን ፊርማዎችን አሰባስበን ማህበሩ እንዲታገድ ለአባቶች በፊርማ ለማረጋገጥ የታቀደ የአንድነት ውሳኔ ነው እና እግዚአብሔር ይመስገን። ከዛም ቀደም ተብሎ በእንግዲህ ኮፒ ሊንክ አድርጉት እሺ። እና
በጣም በፍቅር አንዳንድ መልእክቶችንም ተመልክቻለሁ። ሌላው ወንድማችን ትዝታው የሰራቸው አንዳንድ ምላሾችንም ተመልክቻለሁ። በጣም በውስኑ ነው የተመለከትኩት። ብዙ ሪፍሌክት ማድረግ አልፈለኩኝም። ያው ምንድነው ትዝ ወንድማችን ትልቁን እውነት ክዶት ሳለ እንዲህ አይነቱን ደግሞ መለስ ያለ እውነት እንደው አይምሮ ይቀበላል ብዬ አላምንም። ባጭሩ ለቤተ ክርስቲያን ጥላቻ ያላቸው ሰዎች አጋጣሚውን በአጠቃላይ ፖይንቶችን ሁሉ ሳይቀር ገጣጥመው በቻሉት አቅም ቤተ ክርስቲያን ኢሜጇን መቀየር ስለሆነ የሚፈልጉት እንዲህ አይነት አማራጮችን ይጠቀማሉ። እና ሌላ ጊዜ ወንድማችን ትዝተው በቻልከው አቅም ጉዳዩ ከምን አንጻር ነው የተባለው? ፕሮቴስታንቶች የቤተክርስቲያናቸውን ስርዓት እንዳስከብሩ ሁሉ ኦርቶዶክስ ቤተክርስቲያንስ መብት አላት ወይስ የላትም? ሁሉን ነገር ፖዘቲቭ ሆነ ተረድተ እንደው ብትናገር ደስ ይለኛል። በጣም ብዙ ሌሎችም ሰዎች ቪዲዮ ሰርተዋል። ቅድም እንዳልኳችሁ ማጆሪቲው በጣም ትንንሽ ህፃናቶች ናቸው እና ጌታ በሚያውቀው ቪዲዮዎቹንም በደንብ እንትን አላልኩትም፣ አልተመለከትኳቸው። ያው ልጅነት ምናምን ምናምን ስላለ ያው አንዳንድ ጊዜ ትላላችሁ ስቀልን ነው ደግሞ እዚህ ህፃናት የሆናችሁ ኦርቶዶክሲያን ደግሞ እኔ ላይ እንዳዘምቱብኝ እና ምንላችሁ ፈልጌ ነው። ብቻ ስልክ ቅርባቸው የነበሩ ህፃናት ትንንሽ ልጆች ምናምን ያው አንዳንድ ቪዲዮ ሰርተዋል እና እነዛን ቪዲዮዎች እሺ ከእንደገና አላደለ ቁጭ ብዬ ለማየት እሞክራለሁ። በተሻለ አቅም ግን ፕሊስ ስሜት የሆናችሁ እንዴት እንደዚህ ሆና አትበሉ ጋይስ። እናንተ እዩ ጩፋ የሚባል ሰው በቤተክርስቲያናችን እንዲህ እያደረገ ነው እንዲታገድልን ብላችሁ የቤተክርስቲያናችሁን ስርዓት እንዳስከበራችሁ ሁሉ እኛም ኦርቶዶክሲያን መብት አለን። በውስጣችን ያለ ፍኖተ ጽድቅ የሚባል ማህበር ከቤተክርስቲያን አካሄድ ውጪ፣ ከቤተክርስቲያን ትምህርት ውጪ፣ ከቤተክርስቲያን ስርዓት ውጪ እያፈነገጠ ስለሆነ በደቦ ሆነ ፊርሞችን አሰባስበን ማህበሩ እንዳያገለግል የደቦ ፍርድን እንፈርዳለን የማለት ደግሞ ኦርቶዶክስ መብት አለን እና እንደው አጉል ለፍኖተ ጽድቅ ለሚባለው ማህበር እንደው አይደለ እንደው እንዴት ነው ያሰቡ የሚመስሉ አንዳንድ መልእክቶችን ተመልክቻለሁ። እውነታው ከዛ ራቅ ያለ ነው። ለቤተ ክርስቲያን ካላቸው ጥላቻ የተነሳ ብቻ ነው እንደዚህ ያሉት። ኤኒዌይስ ቀደም ያልኩት ደግሞ ተወዳጅ ወንድማችን ዮኒ ማኛ ይመስለኛል እንደው በጌታ ለለምናችሁ ኦርቶዶክስ እህቶች መብታችሁ ነው። አንፎሎ ማድረግ ያንን ቤት አለመከታተል መብታችሁ ነው። አንድ ነገር ግን ለለምናችሁ በቻላችሁት አቅም ፕሊስ እባካችሁን መጥፎ የሆኑ ኮሜንቶችን ፕሊስ አትጻፉ። በቃ እንዲህ አይነቱ ነገር እኛን አይወክለንም። እንዲህ አይነቱ ነገር በፍጹም እኛን አይወክለንም። እሺ ተወዳጆች፣ ቅድም እንዳልኩት ለሰው መጥፊያ ከምትሆን በአንገት ላይ የወፍጮ ድንጋይ ታስሮ ወደ ጥልቁ በተጣለ ይሻላል ይላል እና ይመስለኛል ወንድማችን በመጀመሪያ ከለተ ቃል ጋር በላይቭ ስትሪም ላይ አንዳንድ ነገሮችን ተነጋግረው ነበር። ከዛ በኋላ እኔ በሰራሁትን ቪዲዮ ደግሞ ከዛው ፓርቲ የቀጠለ ማለት ነው አንዳንድ ሀሳቦችን ሪፍሌክት ሲያደርግ ነበረ እና ወንድማችን ዮኒ ማኛ ኦርቶዶክስ ወንድማችን የዚህ ቅዱስ ቤተክርስቲያን ልጅ ነህ እና እንደየትኞቹም ኦርቶዶክስ እህቶች ወንድሞች ኤኒታይም እኔም ቤት ይሁን ልደተ ቃል ቤት በጣም 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 በፍቅር ነው የምንቀበል። መተ ጥያቄዎችንም ወቀሳዎችንም በአጠቃላይ ማቅረብ ትችላለህ እና የኛ ንግግሮች አንዳንድ ጊዜ ሰዎችን ወደ ስህተት እንዳይመሩ ያው ያም የተሻለንን ጥንቃቄ እንወስዳለን። ከዛ በተረፈ ግን በቻልከው አቅም እንደው ኦርቶዶክስ ቤተክርስቲያን ስትመለከታት ፈለገና ልደትን ከመመልከት በፊት ክርስቶስን ብትመለከት ተወዳጅ ወንድማችን ዮኒ። ከዛ በመቀጠል ደግሞ ክርስቶስን የመሰሉ ደግሞ ብዙ ቅዱሳን ወስቻሉ በዚህ ቤተክርስቲያን ውስጥ ኦኬ። እነ ቅዱስ ጳውሎስን ብትመለከት፣ እነ ጴጥሮስን ብትመለከት፣ እና አቡነ ተክለ ሃይማኖትን እንደው እቺን ቤተክርስቲያን ስትመለከቱ እነዚህን ቅዱሳንም ጭምር ብትመለከቷቸው ለዚህ ቅዱስ ቤተክርስቲያን የከፈሉትን ዋጋ ስለ ክርስቶስ ኢየሱስ ብለው የተቀበሉትን መከራ እንደው ተወዳጅ ወንድማችን ዮኒ እንደው በቻልከው አቅም በፍቅር ነገሮችን ብትመለከት ደስ ይለኛል። ከዛ ውጪ ግን አሁንም ድጋሜ በተነሱ ከመቤታችን ጋር ተያይዞ በተነሱ ትምህርቶች እዚህም ደግሞ ቪዲዮቹ ላይ በነበሩ ሀሳቦች ላይ ቀረብ ብለህ በወንድምነት እያንዳንዱን ሀሳቦች መጠየቅ
ሌሎች አለረል መጠየቅ ብቻ ሳይሆን አስተያየቶችን መስጠት ትችላለህ እና እኔም ቤት ልደትም ቤት በፈለከው ቤት ተገኝታ ሀሳቦችን ማቅረብ ትችላለህ። ዮኒ እንወድሃለን። ኦርቶዶክስ ሴቶች ወንድሞች ሁላችሁንም እጅግ 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 በጣም ነው የምወዳችሁ። በእናንተ እጅግ በጣም ኮርቻለሁ። አንድነታችሁን ያሳያችሁት በቤተክርስቲያናችሁ እንደማትደራ